የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ። ልዑል አምላካችን እግዚአብሔር ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች አንዳንድ ሰዎች ባለማስተዋል በማወቅም ይሁን ባለማወቅ የተሳሳተ ነገር ሲናገሩ በተሳሳተ መልኩ አስተያየት ሲሰጡ ሰማሁ፣ ተመለከትኩ። እሱን ለማረም ነው አሁን የመጣሁት። እሱ ምንድን ነው? አንድ መነኩሴ ወይም መነኮሳት በገዳም ሲኖሩ ፍጹም ቅዱሳን ፍጹም የሆኑ ይሆናሉ፣ ፍጹም ይሆናሉ፣ ቅዱሳን ይሆናሉ ብለው የሚናገሩ፣ በከተማ ሲኖሩ ደግሞ መነኮሳት ወይም መነኩሴ ኃጢአተኛ ይሆናል፣ ዱርዬ ይሆናል፣ ሽፍታ ይሆናል፣ አሰናካይ ይሆናል ወይም ይሆናሉ የሚሉ ሰዎችንም ደግሞ ሰማሁ። በዚህ ዙሪያ ላይ በተደጋጋሚ አስተምሬበታለሁ። አሁንም ሰዎች በተደጋጋሚ በዚህ ዙሪያ ላይ የተሳሳተ ነገር ሲናገሩ ስለሰማኋቸው ነው። በእውነት በገዳም ሲኖር ፍጹም ጻድቅ፣ በከተማ ሲኖር ፍጹም ኃጢአተኛ ሊሆን አይችልም ነው። ለምሳሌ በገዳም ውስጥ ሆኖ ስጋው ገዳም ውስጥ ልቡ ግን ዓለም ውስጥ የሚኖር ሰው እኮ አለ። በከተማ ውስጥ እየኖረ ራሱን ጠብቆ በስነ ምግባር በምንኩስና ሕይወት የሚኖር ለብዙ ሰዎች አባት የሆነ ለብዙ ሰዎች ምሳሌና አርአያ የሆነ አባት አለ። ይህን እንዴት ልንረሳው ቻል? አንድ ነገር ልንገራችሁ። በግብፅ ውስጥ አንድ መነኩሴ ለብዙ ዓመት በበረሃ የሚኖር በምናኔ ዓለም የሚኖር በጾም በጸሎት ተወስኖ የሚኖር መላእክትን እስከ መምሰል ድረስ የደረሰ ታላቅ ጻድቅ መነኩሴ ነበረ። ከዕለታት በአንድ ቀን ግን ከፍተኛ የሆነ ትዕቢት አደረበት። እንዲህ አለ፣ እኔ አሁን እንደ መላእክት ሁኛለሁ፣ መላእክትንም መስያለሁ፣ ብቻዬን እኖራለሁ፣ በጾም በጸሎት ተወሰኜ እኖራለሁ። ምንድን ነው የቀረኝ? ስለዚህ እኔ መላእክትን ስለምመስል ቅዱስ ሥጋውና ክቡር ደሙን አልቀበልም። ከአንድ ተራ ቄስ ከአንድ ተራ መነኩሴ ቅዱስ ሥጋውና ክቡር ደሙን አልቀበልም ወይም አልቆርብም ብሎ ተናገረ። ተመልከቱ እንግዲህ ሰይጣን እንዴት እንዳደረበት። ይሄ መነኩሴ በሱ ላይ የታየበት ትልቁ ነገር ትዕቢት ነው። ትዕቢት ደግሞ ከኃጢአቶች ሁሉ ትልቁ በአንደኛ ደረጃ የሚቀመጠው ትዕቢት ነው። ትልቁ ለመነኮሳት ውርደት ወይም ደግሞ ከምንኩስና ሕይወት የሚያረቃቸው የሚጥላቸው ትዕቢት ነው። ለመነኩሴ ብቻ ሳይሆን ለሁሉም ሰው ከባዱ ፈተና የሚሆነው ትዕቢት ነው። ስለዚህ በገዳም እየኖረ በምናኔ ዓለም እየኖረ ይህን ትዕቢት ተናገረ። ልድገምላችሁ። አንድ መነኩሴ በግብፅ በረሃ ውስጥ በዋሻ ውስጥ ለ15 ዓመት ያህል ይኖር የነበረ አባት ጻድቅ ሰው ነበር እና ሰዎች ቅድስናውን፣ ሰዎች ንጽሕናውን ሰምተው ለብዙ ዓመት ከተወለደችበት ጊዜ ጀምሮ ስትታመም የነበረች ልጃቸውን እንዲፈውሳት በጸሎቱ በቅድስናው እንዲፈውሳት ብለው ይዘዋት ሄዱ። እውነትም ጸለየላት፣
ልጅቷ ወይም ወጣቷ ተፈወሰች፣ ዳነች። አይ ተመልሳ እኛን ልታገለግል አይገባትም ብለው እዚያው ከመነኩሴው ጋር ጥለዋት ሄዱ። ከቆይታ ጊዜ በኋላ ግን ይሄ መነኩሴ ጾር ተነሳበት፣ የዝሙት ጾር በዚች ወጣት ሴት ተሰናከለ፣ ኃጢአት ሰራ፣ ወደቀ። ከዚያም ሌላ ፈተና ውስጥ ገባ። ልጅቷንም አጠፋት። ለ50 ዓመት ያክል ቀኖና ውስጥ ገብቶ ንስሐ ገብቶ ፈጣሪውን እግዚአብሔርን ሲለምን ኖረ ይላል። የተወደዳችሁ የእግዚአብሔር ቤተሰቦች ከዚህ በላይ ኃጢአት አለ? ዝሙት ፈጽሞ ልጅቷ ስላረገዘች ነፍሰ ጡር ስለሆነች ታዋርደኛለች ብሎ ሌላ እርምጃ ወሰደባት። ምን አይነት እርምጃ ካላችሁኝ ይከፋን አልነግራችሁም፣ በጣም ይከብዳል። ይህን ያገኘሁት መጽሐፈ ገነት ከሚባለው በተለይ ስለ መነኮሳት ስለ ገዳማውያን የመነኮሳትን ሕይወት አኗኗር በሚያትተው ታላቅ የቤተ ክርስቲያን መጽሐፋችን ላይ ነው ያገኘሁት። የተወደዳችሁ የእግዚአብሔር ቤተሰቦች ገዳም ስለሆነ ፍጹም ጻድቅ ይሆናል ማለት አይቻልም። ከተማ ስለኖረ ደግሞ ፍጹም ኃጢአተኛ ይሆናል ማለት አይቻልም። እንደ ሰውየው ወይም እንደ መነኩሴው ሁኔታ ሊታይ ይችላል። በከተማ የሚኖሩ መነኮሳት አሉ፣ በገዳም ከሚኖሩት በላይ የሚኖሩ በአመጋገባቸው፣ በአነጋገራቸው፣ በአገልግሎታቸው፣ በስብዕናቸው፣ በመንፈሳዊ አባትነታቸው እጅግ በጣም አስተማሪና በረከትን የሚሰጡ የሚያሰጡ አባቶች አሉ። በከተማ ውስጥ የሚኖሩ አጽንዖ ባት አድርገው የሚኖሩ አባቶች አሉ። በገዳም ውስጥ ሲኖሩ ደግሞ የሚኖሩት ገዳም ስራቸው፣ ጠባያቸው፣ ግብራቸው ግን እንደ ዓለም ስራ የሚሰሩ አሉ። ገንዘብ የሚሰበሰቡ በትዕቢት የሚኖሩ ብዙ አሉ፣ እውነት ለመናገር ምክንያቱም እኛ ገዳም ውስጥ ገብተን ገዳም ውስጥ ኑረን እናውቀዋለን። ምናልባት እስከነ ግብራቸው፣ እስከነ ጠባያቸው፣ እስከነ ስራቸው፣ እስከነ መጥፎ ስራቸው እዚያው ገዳም ቢኖሩ ይሻላል የምትሉ ከሆነ ይሄ ትክክል ነው፣ ሊያስክድ ይችላል። የተወደዳችሁ የእግዚአብሔር ቤተሰቦች አሁንም የምንነግራችሁ ነገር ብዙ ነገር አለ። በገዳም ውስጥ ሲኖሩ የነበሩ ግን የወደቁ፣ በከተማ ውስጥ ወይም በዓለም ውስጥ እየኖሩ ግን የቅድስና ስራ የሰሩ አባቶች እነማን ናቸው ብለን በንጽጽር አሁንም አቀርብላችኋለሁ። ጠብቁኝ። ቤቱን ፎሎ ሼር አድርጉ ለሁሉም እንዲደርስ።